የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ወድቀዋል። በመጀመሪያ ደረጃ ቤተክርስቲያኑ ወድቃለች። እንደገና ምዕመናን ወድቀዋል። የትምህርት ችግር ገጥሟቸዋል። የአስተዳደር ችግር ገጥሟቸዋል። የሥርዓተ አምልኮ ችግር ገጥሟቸዋል። ከወንጌል ውጭ ከክርስቶስ ኢየሱስ ውጭ የሆነ ሥርዓተ አምልኮ ነው ያላት ቤተክርስቲያኗ። እኛም የምንፈልገው ጣራው ግድግዳው ወደ ምሕረቱ ኢየሱስ የሚል ትውልድ ነው። የሙታንን ገድልና ድርሳን እየሰበሰበ እየጻፈ እያመጣ የሚያስነብብ ትውልድ አይደለም። ወንጌል ነው የሚያስፈልገው ለኢትዮጵያ። ለእስራኤል ልጆች መና ያወረደ ማን ነው ይላል እዚህ ሚካኤል አይደለም ይለው ለደቂቀ እስራኤል መና ዛውረድከ ወመኑ ማሪ ዘከማከ በመዝሙሩ የጽጌ መዝሙር ደግሞ እግዚአብሔር ነው የሚለው በከዋክብት ሰማይ ዘከለልከ ወበጽያተ ምድር አሰርጎከ ማን ያለን ቀድም መርቆሬዎስ አላለንም ሚካኤል አላለንም ገብርኤል አላለንም መራዊ ያለ ቤተ ክርስቲያን መራዊ ያለ ቤተ ክርስቲያን ስለ ችግራችን ክንፍህን ምን በለ በእኛ ላይ ዘርጋ ና ወደኛ ተብሎ ሚካኤል ነው እየተጠየቀ ያለ። ይሄን ነው እንግዲህ ሊቃውንቱም ያሸበሽቡት ሊቃውንቱም ይዘምሩ እስመ ሚካኤል እግዚእነ ሚካኤል ጌታ ነው። ሚካኤል ምሕረትን የሚሰጥ ጸሎትም ሰሚ ነው። ስማ ጸሎተ ኩሉ ዘሥጋ ዘበጸሐቤ እንዲሁ ገድልና ድርሳን ተአምር ህዝቡ ብቻ ያንብብ እንጂ ሊቃውንቱ ህዝቡ ከሚያነበው ገድልና ድርሳን ጋር የተሳሳተ እኩል የሆነ ትምህርት ነው ያለው። ገድልና ድርሳን ያዜማ ለምሳሌ ይሄ ሊቃውንቱ በገድልና በድርሳን ብናገኘው ትምህርት መነሻ ሐሳቡ አንዳንዱ ከመጽሐፈ ዚቅ ነው። እንዲሁ ገድልና ድርሳን ተአምር ህዝቡ ብቻ ያንብብ እንጂ ሊቃውንቱ ህዝቡ ከሚያነበው ገድልና ድርሳን ጋር የተሳሳተ እኩል የሆነ ትምህርት ነው ያለው። አዎ እሱማ እንትን እኮ ነው መርጌታ መላክ። ይሄ አሁን ዚቁና ይሄ ገድል ድርሳን ታምሩ ታሪክ አይደለ? ታሪክ ነው። ያኛው ታሪክ ንባብ ነው፣ ስድ ንባብ እና ትርጉም የተሰጠው አንዳንዱ ያው የተተረጎመ ነው። በፊት ያው በግዕዝ ነበር የሚባለው። አሁን ዚቁ ላይ ስንመጣ ደግሞ ያንን ታሪክ ነው ሊቃውንቱ ዜማ ፈጥረውለት የዜማ ምልክት ሰጠውት የሚጮሁት ማለት ነው። ስለዚህ አንዳንዱ ከድጓና የመጣ አይደለም የሚለውንም በዚሁ ማየት አለብን። ከታምርም ከድርሳንም ይወራረሳል ዚቅ ለማለት ነው። ይቀጥሉሽ ይወራረሳል። ሌላው መጽሐፈ ዚቅ ላይ እንደዚህ ምን መጣ ከዚያ ወደ ድጓ ገባለሁ እገኒ ለስምከ ወሲም በባይልከ ስማ ጸሎተ ኩሉ ዘሥጋ ዘመጻቤከ ኢታጎን ዲግዚኦ መርቆሬዎስ አይለከ የመርቆሬዎስ ዚቅ ይለዋል። እንደዛ ነው። አሁን ይሄ ምንድነው? በከዋክብት ሰማይ ዘከለልከ እሱ ላይም እሱን ምናልባት አሁን ያዝኩት ዚቅ ያው ተመልካቾቻችን በደንብ እንዲገባቸው ይሄ ዚቅ መጽሐፈ ዚቅ ወመዝሙር ታትመ ዳግመ በተዛዙ ለብፁዕ ወቅዱስ አቡነ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በትንሣኤ ማተሚያ ድርጅት አሳታሚነት በትንሣኤ ዘጉባኤ ማተሚያ ቤት ታተመ 1979 ዓመተ ምህረት ነው። ምናልባት ይሄኛው ራሱ ተመሳሳይ ነው 1979 ነው። ስለዚህ አዲስ አበባ ነው የታተመው። ይሄኛው ዚቅ ምናልባት እሱን ያነሳል። ኢታጎን ዲግዚኦ መርቆሬዎስ አይለከ መርቆሬዎስ ጌታዬ ነው የሚለው እሱን አርመውታል። ኢታጎን ዲግዚኦ ዘሰማይ ሳህለከ ብለው በአዲሱ ዚቅ በዝክረ ቃል ማለት ነው። ስለዚህ በ2020 ላይ ያሳተሙት መጽሐፉ ላይ ምን አድርገው መሰለኝ ይሄ የድጓን ሐሳብና የዚቁን ሐሳብ ለመለየት እርማት ለማድረግ ሞክራ አድርገዋል። ዚቁ ላይ የተቀመጠውን በዚቁ እናስቀምጣለን፣ ድጓው ላይ ያለውን ድጓው ላይ እናስቀምጣለን ብለዋል። ዙሮ ግን መርቆሬዎስን ከማምለክ ወደ ኋላ አላሉ። እሱማ አምልከውታል እኮ እስካሁንም አምልከውታል። ቀጥለውበታል እኮ እኛ እየተናገርን ያለነው መጽሐፈ ዚቅ ላይ ስተት አለ ብለን ስንናገር ድጓ ላይ ስተት አለ። ለምሳሌ የድጓውን በድጓ ብለው ሐሳብ ለመስጠት ሞክረዋል፣ ግን አያዋጣም። እሱ ዚቁ ላይ ሲመጣ እናገኘዋለን ሐሳቡ። አሁን እዚህ ላይ ልምጣ። ይሄ መጽሐፍ በዚህ የተደጎሰ ነው። ይሄን መጽሐፍ አስወጥተውታል፣ ግን ይሄን መጽሐፍ በጣም ፈልገው በውድ ዋጋ ይሸጡታል ሰዎች። በውድ ዋጋ ነው እኔም የገዛሁት። የኔን አስቀሩብኝ እንዳዛ ይሄንን ፈልጌ ነው የገዛሁት ውድ በሆነ ዋጋ። ያኛው ርካሽ ለምንድን ነው? ልክ እንደ 81 መጽሐፍ እኮ ነው። 81ን መጽሐፍ አጥፍተውት አሁን አናገኘውም ገበያ ላይ የድሮውን ማለት ነው። ስለዚህ ምናልባት እዚህ የሚመለከቱን ምዕመናንም ጭምር ይሄ ጥያቄ ሊያቀርባቸው ያስፈልጋል። ለምንድን ነው መጽሐፍትን ድሮ ሲጠቀሙባቸው የነበሩትን የሚያጠፏቸው? በአቡነ ተክለ ሃይማኖት ጊዜ ሲጠቀሙ የታተሙትን መጽሐፍት ለምን አጠፏቸው?
ኦፊሻል እርማት ከሆነ እንኳን መሆን ያለበት ኦፊሻል ነው መሆን ያለበት። ኦፊሻል ምክንያቱም ስህተት የሆነው ነገር አሁን አንዳንድ ስህተቶችን ያነሱ ይበልጥ ስህተቱን ለመደበቅ ሳይሆን ቤተክርስቲያን መሄድ ያለባት አሁን የጎልተው የወጡ ስህተቶችን ቀስ እያለች ለማስተካከል ትሞክራለች። በቃ ስህተት ነው ብላ ካመነች ቤተክርስቲያን ስህተቱን ተቀብላ ሊቃውንቷን ሰብስባ አርማ የተስተካከለ ነገር ነው ማምጣት ያለበት። ለሌላ ህዝብ ይፋ ማድረግ አለበት። እኛ ቆጅ ላይ ግን ይሄን ካላደረገች አሁንም ሌላ ውስጠት ለማስቀጠል እየጣረች ነው። በጣም ይሄ ጥሩ ነው። አሁን ይሄ እኮ ለእኛ ምንድን ነው መረጃ ነው፣ መረጃችን ነው፣ ህዝባችን የጩኸታችን ውጤት ነው። ህዝባችንም የምንናገረው ነገር ስህተት እንዳልሆነ እነዚህን ነገሮች እያየ መረዳት ይችላል። ለምሳሌ ይህች አለ እኮ ታምረ ማርያም ላይ ራሱ አትመዋል አርመዋል። ለምሳሌ ይንስስ ከወይነ ገብረ እግዚአብሔር የሚለው አግብርተ እግዚአብሔር የሚለው ማለት ነው። የእግዚአብሔር ባሮች ለመሆን አንፈልግ የማርያም ባሮች ለመሆን እንሽቀዳደም የሚለው ታምራ 12 ላይ ያለው እሱ ራሱ ንስስ ብለው አስቀምጠውታል። ስለዚህ ይህ እንደዚህ አይነት ማድረግ ይንስስ የሚለውን ንስስ ብለው ንስስ ብለው ስለዚህ ማድረግ ከጀመረች ሀሳባችን ጥያቄያችን ትክክል ነው፣ እውነት አለ እየተናገርን ያለው ነው ነገር ዝም ብሎ ሳይሆን በእውነትና በመረጃ ላይ የተመሰረተ ነው። ስለዚህ ቤተክርስቲያን አሁንም ማድረግ ያለባት ነገር ምንድን ነው? ብዙ ስህተቶች አሉ። ለዚያ ብቻ ላይ ብዙ ስህተቶች አሉ። ለዚህ ስህተቶች ቁጭ ብላ ጉባኤ ሰርታ አርማ ለህዝብ ስህተት ይፋ ማድረግ አለባት። እንትናንም አንስተዋል። እሱ ላይ ነው ትኩረት። አሁን እኮ እየተነገርን ያለ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስህተቷን ስህተት ነው ብላ ቅድም እንዳላችሁ ኦፊሻል በአደባባይ መናገር እንትናንም አርማለች መርጌታ መላክ። ይሄን ቀደም ያነሳ ነው ኑ ንስግድ ወንግድ ይላል። አይቷል። ይሄ በ2020 ላይ ያሳተሙ ያወጡት ዚቁ ስላለ እሱ ላይ መግቢያው ላይ አስቀምጠውታል። መግቢያው ላይ ሲያስቀምጡት ግን የድጓውን ዘር በድጓው ዘር የዚቁን በዚቅ እንቀበላለን ብለው ነው እና የተታችሁበት ትችትም እዚያ ላይ ያስቀምጧል። ለምሳሌ ታድሶን አንስተዋል። እዚያ ጋር የታድሶ ሰዎች የሚያነሷቸው ጥያቄዎች ብለው ተናንተና ብለው በስም ዝርዝር ሳይቀጣቸው እነሱ በመጽሐፎቻቸው ላይ ያሰፈሯቸው ናቸው ተብሎ ጥያቄ ለመመለስ ለመመከት ያደረጉት ጥረት ነው። ግን ዞሮ ይፋ በአደባባይ እኮ እኛ ነን አሁን ምዕመናን በደንብ እንዲያዩን አሁን በሶሻል ሚዲያ እኛን የሚከታተሉን በእኛ ላይ የተለያየ ዛቻ ምናምን የሚያመጡ ሰዎች እኛንም ስህተት ሊቃውንቱ ናቸው። ሊቃውንቱ እኮ ስህተታቸውን ስህተት አለብን ብለው ማረም ጀምረዋል እያልን እኮ ነው አይደለም እንዴ? ማረም ጀምረዋል፣ አርመዋል። አሁን ያረሙትን እየጮሁ ነው። ይህንን ምዕመናን ያውቃሉ። የቤተ ክርስቲያኒቱ ልጆች የሰንበት ተማሪ ማህበረ ቅዱሳን ጨምሮ ያውቃሉ። አያውቁትም። እንዲያውቁ እኮ ነው እንድናወራ ሊቃውንቱ ይሄ አርመን አስተካክለን አወጣ ነው የሚለውን ነገር ኦፊሻሊ ስላልታወቀ ስላልታየ ቤተ ክርስቲያኒቱ ከስህተት እየታረመች እንደሆነ ስህተት እንደነበረባት እንደኖርባት ህዝቡ ያውቃል እኮ። ይሄ ውስጥ ለውስጥ የሚሰራ አንዳንዶች መረጃ ለመደበቅ ነው የሚያሽባቸው፣ በውድ ዋጋ የሚሸጧቸው መረጃ ለመደበቅ ነው። ግን እግዚአብሔር ይመስገን መረጃው እጃቸው ምንም አሁን ከዚህ በኋላ ይሄው ኦፊሻሊ የሆነ በአደባባይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስህተት ነበረባት፣ በገድላት በድርሳናት በተአምራት በጽዋዕት ወዜማ ላይ ችግር ነበረ እነሆ ነበረ። አሁን አስተካክለናል አለ እነሆ አሁን አስተካክለናል አርመናል ብለው ይፋ ለህዝብ እስካላደረጉ ድረስ ከመወቀስ ወደኋላ ነው። ስለዚህ ሊቃውንቱ ምንድን ነው የሚሰሩት? አለም ሊቅ ማለት እኮ በነገራችን ሊቅ ማለት የተሳሳተ ስህተት ነው ያለበትን ነገር ቆፍሮ አውጥቶ አርሞ አስተካክሎ ለህዝብ ይፋ የሚያደርግ ነው ሊቅ ማለት እንጂ ማህሌት ዝም ብለን ቀን እየጠበቅ እሑድና ቅዳሜ ሰንበት እያከበር የምትጮው ብቻ እኮ ነው። ጉባኤ ሊቃውንት ብላ ያስቀመጠቻቸው እኮ አንድ ዜማ እንኳ አይጮህም እኮ ጉባኤ ሊቃውንት ብላ ሰይማ ያስቀመጠቻቸው ሰዎች ይህንን ስራ ማስተካከል ካልተው ወንበሩ መልክ መቻል አለባቸው። የተሳሳተን ትምህርት እያረሙ እያስተካከሉ ይፋ ለምዕመናን ካላቀረቡ ለምሳሌ በገድል ተተችተዋል፣ በድርሳን ተተችተዋል፣ በታምራት ተተችተዋል፣ በጥንተ አብሶ በነገረ ማርያም ጉዳይ ተተችተዋል። ብዙ ነገር ውጥንቅጡ ወጥቷል አይደለ? አሁን እኮ ወጥቶ አደባባይ በተማሩ ትምህርት እንኳን ለመናገር ያፍራሉ። ኮንፊደንስ እንኳን የላቸውም። ይሄ ከዚህ የተነሳ ነው ስህተት የተሰራው። ይሄ ልክ አይደለም መታረም አለብን እኮ አይደለም እኮ ትምህርት የማጥፋፋት የመሸፋፋት ይወጣና አንድ ሊቃውንት ይወጣና የሚናገረው ራሱ ያለው የሚገርማቸው ነገር እኛ ቁጭ ብለን ነው የምንሰማው። በነገራችን ላይ ማንም ሊቅ ይናገር ቁጭ ብለን ነው የምንሰማቸው። ንግግራቸው መልእክታቸው የምንሰማቸው ለህዝብ የማይቆረቆሩ ደንታ ቢስ መሆናቸውን በትምህርታቸው እናያለን። እኛ ዝም ብለን አይደለም። ይሄው ሀሳባቸው ከተፈለገ
ለምሳሌ የእያንዳንዱ ሊቅ ንግግር ማምጣት እንችላለን። ማምጣት እንችላለን። መረጃዎች እያቸቀያለ ሲጠየቁ በሚዲያ የሚመልሱ በትክክል አይደለም። ስለዚህ አሁን ለህዝቡ ራዕይ የሌላቸው መሆኑ በደንብ አድርገን ያለ ለምሳሌ ወደ ቀደሙ ሐሳብ ልመለስ። እኛ እንደ ተሐድሶ እየተናገርን ያለነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ወድቀዋል። በመጀመሪያ ደረጃ ቤተክርስቲያኑ ወድቃለች። እንደገና ምዕመናን ወድቀዋል። የትምህርት ችግር ገጥሟቸዋል። የአስተዳደር ችግር ገጥሟቸዋል። የሥርዓተ አምልኮ ችግር ገጥሟቸዋል። ከወንጌል ውጭ ከክርስቶስ ኢየሱስ ውጭ የሆነ ሥርዓተ አምልኮ ነው ያላት ቤተክርስቲያኗ። እኛ የምንፈልገው ጣራው ግድግዳው አውደ ምሕረቱ ኢየሱስ የሚል ትምህርት ነው የምንፈልገው እንጂ ገድልና ድርሳን የሙታንን ገድልና ድርሳን እየሰበሰበ እየጻፈ እያመጣ የሚያስነብብ ትውልድ አይደለም። ወንጌል ነው የሚያስፈልገው ለኢትዮጵያ። ችግረኛ ነው፣ ረሃብተኛ ነው፣ በግፍ ውስጥ ያለ ነው፣ በበደል ውስጥ ያለ ነው፣ በጥላቻ ውስጥ ያለ ነው፣ በብዙ ጭቆና በብዙ ውጣ ውረድ ውስጥ ያለ ህዝብ የሚያስፈልገው ወንጌል ብቻ ነው። ከወንጌል ከክርስቶስ ውጭ ለኢትዮጵያ ህዝብ ምንም የሚጠቅመው ነገር የለም። ስለዚህ ከሞት በኋላ ፍታት አያስፈልገውም ለኢትዮጵያ ህዝብ። አሁን ነው መፈታት ያለበት። በሕይወተ ሥጋ እያለ በሕይወተ ሥጋ እያለ አሁን ተራራ ይወጣል፣ ቁልቁለት ይወርዳል፣ የሙታንን መቃብር ይዳስሳል። የማይገባበት ጉድጓድ የለም፣ የማይፈነቅለው ድንጋይ የለም። የኢትዮጵያ ህዝብ ወንጌል ያስፈልገዋል። እኛ ጥረታችን። ስለዚህ ወደ ቀደመ ሐሳብ ልምጣና ቅድም እገሌ ለስም ቆሴ ብባይልከ ስማ ጸሎተ ኩዘ ሥጋ ዘመጽሐፌ ቀኝ የሥጋ ለባሽ ሁሉ ጸሎት የሚሰማ ማን ነው? በኦርቶዶክስ ቤተክርስቲያን በሊቃውንቱ ዜማ ውስጥ የሥጋ ለባሽን ጸሎት የሚሰማ እግዚአብሔር ሳይሆን መርቆሬዎስ ነው። መርቆሬዎስ ነው። ይሄ መፍረስ አለበት። መርቆሬዎስ የሥጋ ለባሽን ጸሎት አይሰማም። ለከ ይደሉ ስብሐት በጽዮን ለከ ይደሉ እግዚኦ ስብሐት በጽዮን ወለከ ይደሉ ጸሎት በኢየሩሳሌም ስማ ጸሎተ ኩሉ ዘሥጋ ዘመጽሐፌ ነገር አማጽያን ሀየለን ይቀጥል። እኛ ሊቃውንት ስሙ። እንግዲህ እኛ ምን ችግር አለ? የሥጋ ለባሽን ጸሎት የሚሰማ ማን ነው? እግዚአብሔር ነው አይደል? ዳዊት የተናገረው ያንን ነው። እዚህ ጋር ግን የሥጋ ለባሽን ጸሎት የሚሰማ መርቆሬዎስ ነው የሚል የሊቃውንቱ ጩኸት ነው። ይሄ አንቱ ጩኸት እግዚአብሔር የሌለበት የማይሰማው የማያዳምጠው ወደ እግዚአብሔር የማይደርስ ዝም ብሎ አየር ላይ ተንሞ እንደጉም የሚቀር ጩኸት ምንም ለእግዚአብሔር ተቀባይነት የሊቃውንቱ ጩኸት በኢትዮጵያ ምድር ሊቃውንት የሚጮሁት የሚያዜሙ በእግዚአብሔር ተቀባይነት የለውም። አይሰማም። እግዚአብሔር ጸሎትን ጩኸትን የሚሰማ በልጁ በክርስቶስ በኩል ነው። ሊቃውንቱ ያለ ክርስቶስ ይጮሃሉ፣ አይሰሙም። ሊቃውንቱ ያለ ክርስቶስ ያዜማሉ፣ አይሰሙም። ሊቃውንቱ ያለ ክርስቶስ ይዘምራሉ፣ አይሰሙም። ኢየሱስ ከሌለ ከውስጣቸው በስሙ ወደ አብ ጸሎት ካላቀረቡ ዜማ ካላቀረቡ የለም። የሊቃውንቱ ጩኸት ዋን ፈሰስ ሆኗል። ዋጋ ቢስ ከእግዚአብሔር ዘንድ ዋጋ የለው። በሥጋ ግን እያዜሙ ተስካር ይበላሉ። በቃ ግልጽ ነው የምንነጋገረው። ምክንያቱም ፍታት እየፈቱ ስላተነግ እየነቁ አርያም እየበሩ ከዚያ ምን ያደርጉ መዝሙረ ዳዊት እየደገሙ የቁም ፍታት እየፈቱ የጉዞ ፍታት እየፈቱ ተስካር ድግስ ከመብላት ውጭ ይሄ ምስጋና ጸሎት በእግዚአብሔር ዘንድ ተቀባይነት የለው። ይሄ ድምድም ማድረግ በአራት ነጥብ የምንዘጋው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ጩኸት፣ ዜማ፣ አምልኮ ከኢየሱስ ክርስቶስ ውጭ ስለሆነ ተቀባይነት የለውም። የምትሰሙ የድጓ መምህራን፣ የአቋቋም መምህራን፣ የዜማ መምህራን፣ የቅዳሴ መምህራን በየትኛውም ዓለም ውስጥ ያላችሁ የእናንተ ጩኸት በእግዚአብሔር ተቀባይነት በአራት ነጥብ ደፍረን የምንነግራችሁ። ስለዚህ የሥጋ ለባሽን ጸሎት የሚሰማ መርቆሬዎስ የሚለው የሊቃውንቱ ጩኸት ከንቱ መሆኑን በዚህ እናሳያለን። ከዚያ ሲቀጥል ስነ ፍጥረትን የተጋፋ ደግሞ ሥርዓተ አምልኮ ነው ያላቸው። መርቆሬዎስ ሳይለቀ በከዋክብት ሰማይ ዘከለልከ ሰማይን በከዋክብት ያስጌጠ መርቆሬዎስ አይደለም። ይሄ የምንፍቅና ትምህርት ነው። ይሄ በእውነት ነው የምነግራቸው። ትናንትና የተወለዱ ሕፃናት እንኳን የ7 እና የ8 ዓመት ልጆችን ብትጠይቋቸው ሰማይና ምድርን የፈጠረ ማን ነው ቢባል ማንም ነው የሚሉ እነሱ። የሚገርማችሁ እኔ የ7ኛ ዓመት ልጅ ሄዳችሁ ጠይቁ፣ ሰማይን የሰራ እግዚአብሔር እንደሆነ ይናገራሉ። ሊቃውንቱ ግን ማን ብለው ነው ያሉት? መርቆሬዎስ። አንተ ከዚህ የበለጠ ሰንበት ትምህርት ቤት እኮ ማን ፈጠራችሁ ሥላሴ ብለው እኮ ነው የሚጀምሩ። ይሄ ሊቃውንቱ እኮ እንደተባለው እኮ ቀጥሎ በቃ በከዋክብት ሰማይ ዘከለልከ ወበጽጌያተ ምድር አሰርጎከ ወስነመ ደግሞ ፈኑ ብርሃነ አሰርጎከና ፈኑ ብርሃነ ወሰጋ ለማቱ ይብርሃን ወሰዳ ደብረ መቅደስ ከይላል የሊቃውንቱ ጀነ ሀገር ወጥም አዲስ አበባ ምንም አይሰደን ያሉ አባዲ ከዚህ ከይሱ በቃ ወደ አዲስ አበባ ሊመጡ ፈልገው ማን ይወሰዳቸው? ወጥም ወደ አለበት ወደ አዲስ አበባ ማን ይወሰዳቸው? ወደ ሰማያዊቷ እግዚአብሔር አይሉ ባያ ጥቅም ወዳለበት ቦታ ነው ሊቃውንቱ የሚነግሩት። ስለዚህ ምን ብለው ይናገራሉ? ፋኑ ብርሃነከ ብርሃን ክላ ወጽድቀከ ጽድቅህንም ላክ እማንቱ ይብርሃኒ እነሱ ጽድቅን ብርሃንም ምን ይላሉ? ይወሰዱ ወደ ደብረ መቅደስ ዋ መርቆሬዎስ
ይሄ ከዚህ የበለጠ ውድቀት ክስረት የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ኪሳራ ውስጥ ናችሁ። ወደ ወንጌል ወደ ኢየሱስ ኑ፣ እውነቱን ወደ መረዳት ኑ። ዜማ አዜማችሁ። እኔ አንድ ነገር ልጨምርና ልመልስላችሁ። ከዚያ በኋላ እኔ በጣም ስህተታቸውን ምን ይላል? ሰአለ ሙሴ በእንተ ዘስቱ ሕዝብ ሀበ አቡነ አብርሃም ይላል። አውጡልኝ ይህንን መጽሐፍ ቅዱስ ራሱ አንብበን ዘጸአት ላይ እንሄድና ዘጸአት ምዕራፍ 32 11 አውጡ። እንዲያው ይህንን ነገር በደንብ ማየት አለብን። ሰአለ ሙሴ በእንተ ዘስቱ ሕዝብ ሀበ አቡነ አብርሃም ተመልከት። ከዚያስ ይስሐቅ ያዕቆብ ወይቤሎ አብርሃም ንግሮ ለእግዚአብሔር እንዘትል ተዘከር እግዚኦች ዳነከ አብርሃም ያ ፍቁርከ ይስሐቅ ቆሌከ ያዕቆባ ዛስተባዛይከ ድጓዛ ስትመጣ ምን ነው የሚናገረው? ስለ ሰዓቱት ስለ እስራኤላውያንን ምን በል ሙሴ ብላለ ወደ አብርሃም ምን አለ ለመነ ለመነው ስለ ሕዝቡ ወደ አብርሃም ነው የለመነ አይደለም። ዘጸአት ምዕራፍ 32 እናውጣው። 32 11 ላይ ጀምረን ስንሄድ ምን ይላል መሰላችሁ? በጣም ነው የሚገርማችሁ። እንዴው እንግዲህ የኢትዮጵያ ሊቃውንት እንዴው ወረድ ብላችሁ ወደ ማን ገቡ? ወደ እግዚአብሔር እንዴው ቆም ብላችሁ በእውነት እንዴ አሳፋሪ ናችሁ። በጣም እያፈርንባችሁ ነው። አፈርንባችሁ በእናንተ። ሙሴም በእግዚአብሔር በአምላኩ ፊት ጸለየ አለ። አቤቱ ቁጣ በታላቅ ኃይልና በጽኑ እጅ ከግብፅ ምድር ባወጣው በሕዝብ ላይ ስለምን ተቃጠለ? ግብፃውያንስ በተራራ መካከል ሊገድላቸው ከምድርም ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ? ከመዓትህ ተመለስ፣ ለሕዝብም በክፋታቸው ላይ ራራ። ዘራችሁን እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገርኳትን ምድር ሁሉ ለዘራችሁ ሰጣታለሁ፣ ለዘላለምም ይወርሷታል ብለህ በራስህ የማልክላቸውን ባሪያዎችህን አብርሃምንና ይስሐቅን እስራኤልንም አስብ። እግዚአብሔርም በሕዝቡ ላይ ሊያደርግ ስላሰበው ክፋት ራራ ይላል። ይሄንን የኢትዮጵያ ቤተክርስቲያን ሊቃውንት ሙሴ ወደ አብርሃም ለመነው። አይኑን ዝም ብሎ በጨው ታጥቦ የድጓ መምህሩ በቃ አይኑን በጨው ታጥቦ ሙሴ ነው አረበት ፕሊዝ እባካችሁ ከእንዲህ አይነት እርግማን ከእንዲህ አይነት ስህተት ከእንዲህ አይነት ምንፍቅና በነገራችን ላይ ታድሶ አይደለም መናፍቅ ያዕቆብ መምህራን የድጓ መምህራን ናቸው። መናፍቅ የገድልና ድርሳን ትምህርት ይረባኛል ይጠቅማኛል ብሎ እያዘለ ምድር በምድር የሚንከራተት ትውልድ ነው መናፍቅ። እኛ መናፍቅ አይደለም። እውነቱን እንንገራችሁ። እኛ የምንነግራችሁ እውነት ነው። ወደ ክርስቶስ ኢየሱስ ኢየሱስ ይወዳችኋል። ወርጌታ መላክ እሺ፣ በጣም የሚገርም እኮ ነው። ይሄን ሁሉ ጊዜ የማየው ነው። ይሄ ሰአለ ሙሴ በእንተ ዘስሕቱ ሕዝብ በጣም እኮ እንደው ተመስጬ ስጸለጸለው የነበረ ደሳ ገብቻ ተጌታረት እና በጣም ይገርማል ወገኖች። በጣም ተመልካቾቻችን ይህንን ስናነሳ ስንስቅ እያለቀስንም ጭምር ውስጣችን እያለቀሰ እያነባን። ለምን በዚህ በድቀተ ሊቃውንት ወይም በሊቃውንት ውድቀት ምክንያት በሊቃውንት ስህተት ምክንያት ሊቃውንት ስለሳቱ ሕዝብ ስቷል። እንግዲህ ታውቃላችሁ ብዙ ሰዎች ይህንን ትምህርት የሚቃወሙት ሊቃውንትን እውነተኛ ናቸው፣ ትክክለኛ ናቸው፣ ከነሱ አንደበት ስህተት አይገኝም ብለው ስለሚያምኑ ነው፣ ወደው አይደለም። ሌላው ደግሞ የያዛቸው ትብታብ አለ። ቅድም ቀሲስ አንዳንድ ነገሮችን ጠቆም እያደረጉ ነበር። ለምሳሌ ዜማ ለመማር፣ ቅኔ ለመዝረፍ፣ መጽሐፍትን በደንብ አድርጎ ለመተርጎም የተለያዩ እንትኖች ያስፈልጋሉ ተብሎ ያንን ቅመም ነው ሲቀመሙ ይበሉት። እሺ እንቀጥላለን። እሱ ተጨማሪ ያነሱታል። አሁን ፕሮግራም እየመራው ስለሆነ ስለሚያነሱት እኔ ቀንጨብ አድርጌ ሳልፈው እንግዲህ ጥሩ ነው ማለት ነው። ጥሩ እየመጣንበት ነው ማለት። ስለዚህ እንዲሁ ከዚህ ይልቅ በእውነት ወገብረ መድኃኒተ በማእከለ ምድር እግዚአብሔር በምድራችን ላይ መድኃኒት አድርጎ የገለጠው እንትኖች አያስፈልጉም አይደለም። በሐኪም በኬሚስትሪ የተመረመሩ መድኃኒቶችን አያስፈልጉንም እያልን አይደለም። ሁላችንም ለሰውነታችን መድኃኒት እንወስዳለን። ነገር ግን እግዚአብሔር የፈጠረውን ይህን ብሩህና ንጹሕ አእምሮ ጤናማ የሆነ ትምህርት ተምሮ ጤናማ የሆነ አምልኮ እንዳያመልክ የሚያደርጉ በእጽዋት የሚደረጉ
የትምህርት መድኃኒት እየተበሉ የሚሰጡት ግን ስህተት ናቸው። እግዚአብሔር አብሯችንን ይወትላችሁን። እኔ ዛሬ የምናገራለሁ በተለያዩ ሚዲያዎች ብዙ ጊዜ አውርቻለሁ። እያንዳንዳችን ብንጠየቅ እያንዳንዳችን የነበርንበት ሁኔታ ምንድን ነው ቢባል በዜማ ትምህርት ቤት በዜማ ባቋቋም በቅዳሴ በቅኔ ነው የቆየ ነው እንጂ በሰባኪነት አልቆየንም። በቤተ ክርስቲያኒቱ ሰባኪ ተብለው የሚታወቁ ወይ ቅድስት ሥላሴ ገብተው የተማሩ ወይ መቀሌ ከሳቴ ብርሃን ተምረው የወጡ ወይ ደግሞ በሰንበት ትምህርት ቤት ዕለት ዕለት እየሄዱ የበለጸጉ ሰዎች እንጂ በዜማ ያሉ ሰዎች በፍጹም ስብከት ላይ ያሉበት እና እኛ ስንመጣ ያንን አእምሯችንን ለስብከት ለትምህርት ለተለያየ ነገር ያነቃን የጌታ መንፈስ አይደለም እንዴ? ጌታ መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ አእምሯችን አያችሁ። እናንተንስ ማንም ሊያስተምራችሁ አያስፈልግም፣ በእናንተ ውስጥ ያለው ቅዱሱ ቅባት ያስተምራችኋል ይላል ዮሐንስ። ስለዚህ የሚያስተምረን ይሄ ማለት ግን አስተማሪዎች የሉም እያልኩ አይደለም። አስተማሪዎች ሲያስተምሩ የሚያስተምረን በአስተማሪዎች አልፎ መንፈስ ቅዱስ ነው ማለት ነው። ስለዚህ ይህንን ትምህርት ስንናገር በደንብ ልታዳምጡን ያስፈልጋል። ውድቀት አለ። አዎ ውድቀታቸውን አምነውበታል። ማረም ጀምረዋል። ቅድም አንስተናል አይደለም እንዴ? የመርቆሪዎስን ዚህ ቃርመዋል። መርቆሪዎስ ጊዜ የሚለውን የታጎንጂ ጊዜው ዘሰማይ ሳህልከ ብለውታል። የሰማዩን ምሕረትን አታጎልብን ብለውታል። ማንም እግዚኦ ብለዋል። ጌታን ማለት ነው እግዚአብሔር። እዚህ በፊት ምንድን ነው መርቆሪዎስ ጌታዬ ሆይ የሰማዩን ምሕረትን አታጎልብን ነው። ፈኑ ብርሃነከ ወጽድቀከ ይህ ዳዊት እኮ ነው። መዝሙረ ዳዊት እኮ ፈኑ ብርሃነከ ወጽድቀከ እማንቱ የብርሃን ወይሰዳኒ ገብረ መቅደስከ እንዲህ ብለን እኮ ነው የተባለው። አሁን ደግሞ ወደ ሊቃውንትነት ስንጠጋ መርቆሪዎስን ፈኑ ብርሃነከ ብለን ነው ቁጭ በልጅነታችን ክስተት ስንማር እውነቴ ነው ሊቃውንት ሳንባል ማለት ነው ተማሪ እያለነ ፈኑ ብርሃነከ የምንለው እግዚአብሔርን ነው። ስለዚህ ይሄ አምነው አርመውታል፣ ለጌታ መልሰውታል። ይችን ግን እንደተባለው በአደባባይ የሚታረም ካለ የሚወድቅ ካለ እንዲሁም ደግሞ የእግዚአብሔር ቃል የሚለው የሚጨመር ካለ በአደባባይ ለሕዝብ መገለጥ አለበት። ታድሶ እሱ ነው አንዱ አይደለም፣ ታድሶ እሱ ነው። ስለዚህ መርጌታ ኃይለ ልዑል እስኪ እሱ ደግሞ ይቀጥሉ ያዙት። እሺ ይጨምሩበት። እሺ አመሰግናለሁ። ሃሌሉያ። አንድ ጊዜ አንድ ነገር ሰምቼ ነበር። እሺ እሱን አስታወሰኝ። መርጌታ መላክ ሴትየዋ መንገድ ላይ የንስሐ አባቷን አገኘችው። እሺ የንስሐ አባቷን አግኝታ ተሳለመችና እግዚአብሔር ይፍታሽ ምናምን ይፍቱኝ እግዚአብሔር ይፍታሽ ምናምን ብሏት መንገዷን ልትሄድ ስትል ሌላ ቄስ መጣ እና ሌላ ቄስ ሲመጣ እሱ ደግሞ ሄዶ ተሳለመ ከዚያ ቄስ እና እሱ ደግሞ ይፍቱኛል ቄሱን ማለት ቄሱ ይለዋል። እና እሷም ብዳ አብራ ተሳለመች እና ይፍቱኝ አለ እሱ። ከዚያ ይሄንን አሰበችና አንድ ግጥም ገጠመች አለ። ምን የሚል መሰላችሁ? መፈታት ነው እንጂ ሁሉ የሚቀድመው ያልተፈታ ፈቺ ከየት የመጣ ነው? ይድገሙት እንደገና ይደገማል። መፈታት ነው እንጂ ሁሉን የሚቀድመው ያልተፈታ ፈቺ ከየት የመጣ ነው አለች። ሴትዮዋ ነች እንደዚህ ላይ ገጠመችው እና ሳይፈቱ መፍታት ዋጋ የለው። መጀመሪያ መፈታት ያስፈልጋል። ለመፈታት ደግሞ ወደ ፈቺው መምጣት ነው አይደል? ወደ ፈቺው መምጣት ወደ ሐሳባችን እንምጣና እንግዲህ ብዙ የተነሳው ስለ ማርያም ነው። እኔ ደግሞ እስኪ ስለ ሚካኤል ትንሽ ላንሳ። ስለ ሚካኤል ያው እንግዲህ የኢትዮጵያ የመላእክትም ጭምር ድርሰት ስለተደረሰላቸው የመላእክትም ድርሰት አለ እና የመላእክትም ድርሰት ስላለ በተለይ ዚቅ የሚባለው መጽሐፍ የመላእክትንም ነገር አስቀምጧል። ብዙ ነው ያስቀምጠው። ብዙ ያልተካተተ የለም በዚቅ ውስጥ ማለት ነው። ምክንያቱም ይሄ ባይድ አምልኮ ወይም ደግሞ ሰውን ወደ ፍጡር አምልኮ ዘንበል ለማድረግ ስለሆነ መላእክትንም ወደ ማምለክ ቤተክርስቲያን ዙራለች እና ያው ምን ይላል ዚቅ ቦኑ ይትክል አድኖ እዴ ወቦኑ ዘይሰም በዝኔ አክብሩ ባሌ ወሁሩ በጌ ትበሉ ከራሜ እንበረከተ ቤቴ
አያችሁ ይቤ ሚካኤል ይቤ ሚካኤል ይቤ ሚካኤል ተበሉ ከራቤ ከራቤ በረከተ ቤት ይቤ ሚካኤል እና ምንድነው ባሌን አክብሩ እንዴው ከላይ ጀምረው በጀሩ ያልሰማም ምን ይላል ባይኔሳ ላይ ምን ባሌን አክብሩ እግን ጠብቁ ይሄንን ካደረጋችሁ ከቤት የበረከት የከረመው ገቦውን እንትላላችሁ ትበላላችሁ ብሎ ሚካኤል ተናገረ ተብሎ ተቀምጧል አሁን ይሄ ብሏል የራሱ ሚካኤል ሚካኤልንማ ቀደም ሰማነ ወይ ዜማ ዘሰማይ ኩበ ሰማይ መላእክት ቅዱሳን ብሎ ሲያመሰግኑ ሰማናቸው ሰማዋቸው ነው ያሪ መላእክት በጣም የሚገርመው ነገር ትልቁ አገልግሎታቸው እግዚአብሔርን ማመስገን እግዚአብሔርን ማምለክ እግዚአብሔርን ማመስገን እግዚአብሔርን ማክበር ከዚያዎች እነሱ እንዲከበሩ እነሱ እንዲመሰገኑ መላእክት አይፈልጉም ግን ይውላችሁ ኢትዮጵያ ሊቃውንት የፍጡር አምልኮ ስለተጠናወታቸው መላእክትን የሚያስመልካሉ ምን ይላል መሰላችሁ ሌላም ጨምር መፍቱን ካዌ ንግበር ባለነ በኩል በታይተ ሰማይ ወምድ ንፈኑ ሰባተ ፍሬ ከናፍሬ እስመ ሚካኤል ጊዜ ተመልከቱት ወንድሞቼ ሆይ አለ ንግበር ባለነ በኩል በታይተ ሰማይ ከምድር በታች ምን እንበል ባላችን እናድርግ እንዲያው ምን እንበል ደግሞ የከንፈራችን ፍሬ ምስጋና ምን እንበል እናቅርብ እስመ ሚካኤል ጊዜነ ሚካኤል ጌታችን ነውና ቅድም ማርያም ምንድነች ብለናል ኢየሱስ ፈጣሪ ነች ኢየሱስ ነች ፈጣሪ ነች በኢየሱስ ተተክታለ ይያል ነበር አይደል እዚህም ጋር ማን ተተክቶ ነው ያለው ሚካኤል ተተክቷል እኮ ሚካኤል ጌታችን ነው እግዚእነ የሚባለው ክርስቶስ ነው አይደል ጌታችን አምላካችን ኢየሱስ ክርስቶስ ወይም እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ነው የምንለው ሌላ ጌታ የለንም ቤተክርስቲያኒቱ ግን ሌላ ጌታ አለኝ እያለች ነው ማንም ይባል ሚካኤል የሚባል ጌታ አለ ስለዚህ ይሄ ጌታ ስላለ ምን እናድርግ በታይተ ሰማይ ከሰማይ በታች ምን እንበል ባላችን እናድርግ የምስጋናችንን ፍሬ ለእርሱ እናቅርብ ለቬኑስ ባተ ፍሬ ከናፍሪና ማለት የከንፈራችን ፍሬ ምስጋና ምን እንበል ወደ እርሱ እንላክ ወይም ወደ እርሱ እናቅርብ ለምን ሲባል ሚካኤል ጌታችን ነው ለዚህ ነው እኛ አንዳንድ ጊዜ ጥያቄያችን ምንድነው በትክክል ቤተክርስቲያኒቱ ክርስትና ገብቷታል ወይ በተለይ ሊቃውንቱ አሁን መሰላችሁ ይሄንን የሚለው ህዝቡ ይሄንን አያውቅ አይሰማም እንዲያውም ጥሩ ነገር ነው የሚመስለው ይሄ ሲጮህ ማለት ነው ግን በሚገርም ሁኔታ ግን ሊቃውንቱ ይሄንን ነው የሚያዘሙት ሚካኤል ጌታችን ነው ምስጋናው ለሱ ነው በቃ ምስጋናው ለሱ ነው አምልኮ ለሱ ነው አንዳንድ ጊዜ ሰምታችሁ ከሆነ ለዚህ ሚዲያ ላይ መጣው ታቦቱ በተለያየ ቅዱስ ቢሰየምም አምልኮ ለእግዚአብሔር ነው ይላል በተለይ እዚህ ጋር መናገር ፈልጋለሁ አያችሁ ታቦቱ በተለያየ ስም ቢሰየምም አምልኮ እግዚአብሔር ነው ለእግዚአብሔር ነው ታቦቱም ላይ የተጻፈው የእግዚአብሔር ስም ነው ይላል ይሄው አምልኮ ለፍጡር እየቀረበ ነው ለሚካኤል እየቀረበ እኮ ነው ሚካኤል ቤተክርስቲያን ውስጥ የሚመለከው ሚካኤል እንጂ ኢየሱስ ክርስቶስ አይደለም ይሄው ያሉ ነው እየነገሩ ነው በሚካኤል ቀን የሚመለከው ሚካኤል ነው እንጂ ኢየሱስ ክርስቶስ አይደለም የሚካኤል ባል እኮ ነው እናድርግ የሚባለው ለሚካኤል እኮ ነው የምስጋናችንን ፍሬ እናቅርብ እየተባለ ያለው ከምድር በታች በሙሉ እናቅርብ እየተባለ እኮ እየተነገረ ያለው እኮ ለሚካኤል ለምን ሲባል ሚካኤል ጌታችን ነው ብሎ መልሰው ስለዚህ በኢትዮጵያ ቤተክርስቲያን ውስጥ አምልኮ ባይድ ነው እየተካሄደ ያለው አምልኮ ፍጡር ነው እየተካሄደ ያለው ቤተክርስቲያኒቱ ሆን ብላ በግዝ ሰውራ ህዝብን ባይድ አምልኮ እያለማመደች ነው ያለችው ይሄ ደግሞ ይው መጻሕፍቱ የሚነግሩን ነው እዚያው ሌላም አለ ተጨማሪ ሚካኤልን ያበነ ምረቱ ወምድሪታ ያበነ ፍሬ ሚካኤል ምረቱን ይስጣል ምድረማ ፍሬዋል እንዲያውም እኮ እንደዚህ ይባላል ተወ ምረት ለሚካኤል ታውቃላችሁ አይደል ቅዳሴ ይባላል ተወ ምረት ለሚካኤል ወስራት ለገብርኤል ወአብተ ሰማያት ለማርያም ድንግል ለሚካኤል ምረት ተሰጥቶታል መላእክት ምረት ያውቃል መላእክት እኮ ይላችሁ የተላኩበትን ነገር አድርጎ መምጣት ነው እንዲያውም ዘጸአት ምዕራፍ 23 ቁጥር 20 አካባቢ ይመስለኛልና እግዚአብሔር በእስራኤል ፊት መላእክን ልካለው ሲል እሱ አይራራላችሁምና ተጠንቀቁ ነው ያለው እሱ አይራራላችሁም ተጠንቀቁ ነው ያለው ተጠንቀቁ እና ሙሴ በጣም ደነገጠና ባክ አንተ ካልወጣ ምን አትበለና አታውጣን ብሎ ነው የጸለየው ለምን ሲባል መላእክት ምሕረት ያውቁ
አድርጎ የተባሉትን ነው የሚያደርጉት ፈጽሞ የተባሉትን ነው የሚፈጽሙት እንትና ማን ነው የገብርኤል መጥቶ ሉቃስ ምዕራፍ 1 ላይ ነው ወደ ዘካርያስ መጥቶ ገብርኤል ጥያቄ ነው ያቀረበው ማን ነው ይቅርታ ዘካርያስ ጥያቄ ነው ያቀረበው ጥያቄው ምንድነው እኔም አርጅቻለሁ ሚስቴን ፈጽማ አርጅታለች እንዴት ሊሆን ይችላል ነው ሲለው የተናገርኩ ስላላመን ድዳ ትሆናለህ መላእክት እንደዚህ ነው ስራቸው ምክንያቱም ምህረት የሚባል እነሱ ጋር የለም ፍጡር ናቸው አድርጎ የተባሉትን ነው የሚያደርጉት እዚህ ጋር ግን ስንሰማ ምን እየተባለ ነው ያለው ከተባለ ሚካኤል ምን ይሰጠናል እየተባለ ነው ያለው ምህረትን ይሰጠናል እየተባለ ነው ያለው እነዚህ በሙሉ የመስከረም ሚካኤል ዚቆች ናቸው አሁን እነዚህ እንትን ያልኳቸው ያነበኳቸው ማለት ነው ከዛ ይቀጥልና ስማ ጸሎተን ወስራይ ኩሎ ኃጢአተን ኖላዊ ሄድ አቃቤ ነፍሳትን በእንተ ምንዳቤን ስፋ ክለፊከ ለረዴትን ነሃቤን ኦ ሚካኤል ስማ ጸሎተን ወስራይ ኩሎ ኃጢአተን ቅድም ለመርቆሬስ ተብሎ ነበር አይደል ስማ ጸሎተን አሁን ደግሞ እዚህ ማን እየተባለ ነው ያለው ሚካኤል ስማ ጸሎተን ወስራይ ኩሎ ኃጢአተን ጸሎታችንን ስማ ኃጢአታችን ምን በለ አስተስሪ ኖላዊ ሄር አቃቤ ነፍሳት ይል ተመልከቱ ኖላዊ ሄር አቃቤ ነፍሳት ይል ይሄ የማን ነው የጌታ ነው የጌታ እኮ ነው ወገኖች የጌታ እኮ ነው ይሄ ኖላዊ የሚባል እንትን አለ ስያሜ አለ እንትን ላይ የስብከት የገና ጾም መጨረሻ ልደት ሳምንት ሲቀርብ ኖላዊ ተብሎ ይከበራልና ይሄ ኢየሱስ ዚቅ ነው ግን ምን አሉ ኖላዊ ሄር አቃቤ ነፍሳት ይል በእንተ ምንዳቤነ ስፋ ክለፊከ ለረዴትን ናሃቤ ስለ ችግራችን ክንፍህን ምን በለ በእኛ ላይ ዘርጋ ና ወደኛ ተብሎ ይኸው ሚካኤል ነው እየተጠየቀ ያለ ይሄን ነው እንግዲህ ሊቃውንቱም ያሸበሽቡት ሊቃውንቱም ይዘምሩት ይሄ የሄዳር ሚካኤል ዚቅ ነው ይሄን ይላል ሌላው ሁሉ ጊዜ የምናነሳው ይሄ ሚካኤል ሰባይኩከ በዮርዳኖስ በቅድመ ዮሐንስ መጥምቅ ሰባይኩከ በደብር በቅድመ ሙሴ ወኤልያስ ሰባይኩከ ወአዲስ የባህከ የሚለው ይሄ አሁን የማን ነው ቀጥታ ቃል በቃል እኮ ወንጌሉ ነው የተለወጠው ባለፈው ይሄንን ሐሳብ አንስተነዋል ጌታችን ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ ልክ ከተጠመቀ በኋላ ምን መጣ ነው የሚለው ድምጽ መጣ ምን የሚል ድምጽ ዝንቱ ተወልደ ያፈቅሩ ለቱ ስሙ አይደል እንደዚህ የሚል ድምጽ መጣ ይሄንን የተናገረው ማን ነው ከተባለ አብ ነው ቤተክርስቲያን የምታምኑ እኮ እንደዚህ ነው በጣም የሚገርማችሁ ነገር ትምህርተ ሥላሴ ራሱ እዚህ ጋር ተመስርቶ ነው በዮርዳኖስ ሶስትነት ተገልጧል ብላ ቤተክርስቲያን የምታስተምረው እና ይሄንን ሐሳብ ዘንግታ ይሄንን ሚካኤል አለ ትላለች በዮርዳኖስ አመሰገንኩ ከዛ ይቀጥልና በደብረ ታቦር ደግሞ ሙሴና ኤልያስ መጥተው እንደገና ሶስቱ ደቀ መዛሙርቱ ነው ዝንቱ ወልደ ዘአፈቅር ወሎቱ ስምው የምወደው ልጄ ነው በሱ ደስ የሚለኝ የሚል ሐሳብ አለው እዚህ በሱ ደስ የሚለኝ የምወደው ልጄ እሱ ነው እሱን እንበሉት ስሙት ብሎ ጌታ ተናግሯል እግዚአብሔር አብሮ የተናገረው ግን ይሄንን ያለው ማን ነው እያለቻለች ሚካኤል ነው እውነት ምን ያህል ቤተክርስቲያን ርቃ ሄደች በደንብ ማሰብ አለብን እኛ ቤተክርስቲያንን ስንሞግት ዝም ብለን አይደለም እየሞገትን ያለነው ዝም ብለን አይደለም እየተናገርን ያለነው ቤተክርስቲያን ጨርሳ ሄዳለች ፍጡር ነው ህዝቡን እያስመለከቻለች በተለይ ሊቃውንቱ ፍጡር ነው እያስመለኩ ያለው ይሄ የድጓ አቋቋም ዚቅ የሚባል ነገር ምንድነው የሚያለማምደው ከተባለ ጣዖት አምልኮ ነው የያሬድን ትምህርት ራሱ በርዘውበታል ያሬድ እንደዚህ አላለ ድጓውን ስታነቡ ያሬድ እንደዚህ ያለ በነገራችን ላይ የጻድቃን ድጓን እያነበብኩ ነበር እና ሳነብ እንደዚህ አይነት ፍጡር እንትን የሚል አላነበብኩም ለምኑልን ጻድቃን እግዚአብሔር ይረዳል የጻድቃን ጸሎት ይሰማል የሚል ሐሳብ ነው ያለው ቤተክርስቲያን ግን ይኸውላችሁ ወስዳ ምን አድርጋለች እነሱ ጸሎት ሰሚ ጸሎት መላሽ እነሱ ረጅ እነሱ አድራጊ ያድርጋ አስቀምጣለች ሌላው ወደ ገብርኤል እንድና አንድ ነገር እንይዝያም ማለት ነው መላው ያለ ቤተክርስቲያን መላከ ስራው ይሆኑ ለመላእክት ገብርኤል አሰርገዋ ለምን በጽጌ ሰማይ በከዋክብት አያችሁ ለመርቆሬስ ብቻ እኮ አይደለም ሁሉ ፈጣሪ ነው ሁሉ ፈጣሪ ይውላል የታይሳስ ገብርኤል ዚቅ ነውና መላው ያለ ቤተክርስቲያን የቤተክርስቲያን ሙሽራ የቤተክርስቲያን ሙሽራ በደንብ ስም የቤተክርስቲያን ሙሽራ መላከ ስራው ለመላእክት የመላእክት አለቃ መልአክ ገብርኤል አሰርገዋ ለምን በጽጌ ምድርን ምን አደረገ በአበባ አስጌጠ ሰማይን በከዋክብት ያስጌጠው ምድርን በአበባ ያስጌጠው ማን ነው
ቆያ ቀደም ደግሞ መርቆሪዎስ ነበር አሁን ደግሞ መርቆሪዎስ ነበር ማርያምም ነበረች አሁን ደግሞ ገብርኤል ሆነ ለማን እንስጠው እኔ እኮ ፈጣሪው ስንት ነው አሁን እኮ እኮ ነው ፈጣሪው ስንት ነው ፈጣሪው ስንት ነው የቤተ ክርስቲያንስ ሙሽራ ማን ነው ሙሽሪት ቤተ ክርስቲያን ሙሽሪት ነች ሙሽራ አለ ተጠብቀዋለች ይሄ በነገራችን ላይ ይኸውላችሁ የወንጌል እውነት ራሱ እንዴት እንደሚያዛባስ ሌላ ሙሽራ ቤተ ክርስቲያን አላት ማለት ነው የምትጠብቀው ሌላ ሙሽራ አለ ከክርስቶስ ውጪ የሆነ ሌላ ሙሽራ አለ ይሄ የሚገርማችሁ ነገር አጠቃላይ የጨለማ ትምህርት ነው የአጋንንት ትምህርት ነው እኔ የኢትዮጵያ ሕዝብ ሚመናንን እግዚአብሔር ሊቃውንቱን ራሱ ማለት ነው ሊቃውንቱ እኮ ይሄ እውነት መስሏቸው ነው የሚጮሁት እውነት መስሏቸው በቃ እግዚአብሔርን ያገለገሉ መስሏቸው አንዳንዶቹ ምንም አያውቁ አንዳንዶቹ ደግሞ ይሄንን የሚያደርጉት እውነት መስሏቸው ነው አንድ ሰው እኮ ሌሊት ሙሉ ቆሞ ለማደር እኮ ቀላል አይደለም አይደል ሌሊት ሙሉ 12 ሰዓት የተቆመ በተለይ ክብረ በዓል ምናምን አሁን የታይሳስ ገብርኤል መቼ ስንት ሰዓት ነው የሚቆመው ከተባለ በተለይ ቅዳሜ እሑድ ምናምን እንደዚህ ከሆነ 3 ሰዓት ይቆም ከዛ ከ3 ሰዓት ጀምሮ እስከ 5 እስከ 6 ሰዓት ነው እስከ ቀኑ 6 ሰዓት ማለት ነው ይሄንን ሁሉ እኮ የሚያደርጉት እግዚአብሔርን ያስደስቱት መስሏቸው ነው ግን ጣዖት አምልኮ ነው እየሰራችሁ ያላችሁት ፍጡር ነው እያመለካችሁ ያላችሁት እንደዚህ አይነት ሙሽራ ቤተክርስቲያን የላትም ሙሽራዋ ክርስቶስ ነው በደሙ ያዋጀ ሙሽሪትም ቤተክርስቲያንም ሌላ ሙሽራ አይደለም ሌላ ሙሽራ አትጠብቅም ሌላ ሙሽራ ከጠበቀች ቤተክርስቲያን ተሰስታለች አይደል ተሰስታለች ስለዚህ ቤተክርስቲያን ይሄንን ማሰብ አለባት ነው ይሄንን ማሰብ አለባት ይሄንን ልትመለከት ይገባል የሚል ነው አንዱን ቅድም መላክ ስላልከው እሱን አልፈዋለሁ ሌላ እዚያ ሰባለ እሱን አልፈዋለሁ ቅድም አንተ ስላልከው ማለት ነው ስለዚህ ቤተክርስቲያን ክርስቶስን ትታለች ክርስቶስን ትታለች ክርስቶስ አይደለም ሙሽራዋ ክርስቶስን አይደለም እንትን እያለቻለች ሌላው ሕፃኑ ቂርቆስ ነው ሕፃኑ ቂርቆስ አይ ከሰማያት ያልሄዱ ከበክብር ወልደ ኢየሉጣ ቅድስት ቃልከ እስመ ለዓለም ምሕረቱ አይ ከሰማያት ያልሄዱ ከበክብር ወልደ ኢየሉጣ ቅድስት ቃልከ እስመ ለዓለም ምሕረቱ ተመልከቱ ወንድሞች ሰማይታት በክብር ከፍ ከፍ ያደርጋሉ እኛ ሰማይት ሆኑ ብለን የምናስበው ስለማን ነው ስለ ክርስቶስ ነው አይደል መጽሐፉ የሚለን እንዴው የቤተክርስቲያን መጽሐፍ ይላል መሰላችሁ እኔ በጣም ወደው ክፍል አለ አማን መነኑ ሰማይ ጣይማ ለዛለ ወካው ነው ቤተክርስቲያን ሁልጊዜ ለማሳብ ተጽፏለሁ ሰማይታት ዓለምን ንቀዋል ዓለምን የናቁት ግን ስለማን ነው ከተባለ ስለ ክርስቶስ ነው ነፍሳቸውን እስከ ሞት ድረስ ምን አላሉ አልወደዱ ስለምን ከተባለ ስለ እግዚአብሔር እዚህ ጋር ግን ሰማይታት አንተን ከፍ ከፍ ያደርጋሉ በክብር ከፍ ከፍ ያደርጋሉ የኢየሉጣ ቅድስት ልጅ የወልደ ኢየሉጣ ቅድስት የቅድስት ኢየሉጣ ልጅ ቃልከ እስመ ለዓለም ምሕረቱ ለዘላለም ነው ቃልክ ብሎ ምሕረቱ ለዘላለም ነው ራሱ ጅምር አረፍተ ነገርም ይመስላል ቃል ምን ሆነ ምንም አላስቀመጡትም ይሄ ራሱ ሌላ ነገር ሌላ በጣም የገረመኝ ነገር ደግሞ ነገር ልንገራችሁ ክስት ይተ እግዚኦ ከመ አይምር ሕግ አልሃነ ተመልከቱ ክስት ይተ እግዚኦ ከመ አይምር ሕግ አልሃነ ኩሎ ዘኬሰ ወመጻብያ እይጻም እስመ መፍቀሬ ተረግቲ ክስት ይተ ከመ አይምር ሕግ አልሃነ ያና ምን ይጋላል እና ዳዊት ክስት ይተ ምን ያረግለታል አሁን የሰው ህግ ዶይቱ ምንድን ነው እንዲው እናንተ እንደው ከዚህ ይተጋላል ያናል ከባይሩ ይጋላል አብሮ ላይ ከመጅል ማለት ነው ይተዋል አገባ ለሞት ዳተኛ አይኖችን አብራ እንደዚህ ያለ ዳይ እንዲው ሊካውንት እንዲው በእውነት ሁሉ የሰው ቤጻቢያ ይጻሙ ተዝማ መፍቀት ተረግቲ ወደሷ የመጣ ወደሷ ገዝግዞ የመጣ ሁሉ በምን አይልም አይደክምም ስለዚህ እሷ ራሷ ግሰጭነች ማለት ነው ነገራችን ላይ ወዳችሁ ይሄ እኮ የአምላክን ስፍራ መውሰድ እኮ ነው ህግ ሰጭ ማለት ነው እስራኤላውያን እሱ ህግ ሰጫችን ነው ይላሉ አይደል ስለ እግዚአብሔር ሲያነሱ እሱ ህግ ሰጫችን ነው እሱ መምህራችን ነው እሱ አስተማሪያችን ነው ለሚሉ ስለ እግዚአብሔር ማለት ነው ግን እዚህ ጋር ስንመጣ ግን የኢትዮጵያ ቤተክርስቲያን ሌላ ህግ ሰጭ ያላት ማለት ነው ይገርማል ስለዚህ እነዚህ ነገሮች ስናይ ቤተክርስቲያን ምን ያለች ነው ከተባለ ፈጽማ ወደ ጣዖት አምልኮ እየሄደች ነው ጊዮርጊስም አለ እዚህ ጋር ይሄ ጊዮርጊስ አበመኑ የሰ
ዘይበለ አበይዋ ወጥውት ዘያቅር ትእዛዜ ወያከብር ባሌ ያይር ሰላሜ ላይ ይውል ምን ያልመሰላችሁ ይሄ ጊዮርጊስ አበማን የሚያጽፍ ጊዮርጊስ አለ ወደ ማን እንመለከታለን ምን ለማለት ዘይበለ አበይዋ ወጥውት ዘያቅር ትእዛዜ ወደ ትውት ህጌን ወደሚጠብቅ ወደ ማን እንመለከታለሁ ወደዚህ ወደ ትውት መንፈስ ወደ ተሰበረ ወቃል ወደሚቀጠቀሰው መለከታለሁ የሚለው የእግዚአብሔርን ቃል ጊዮርጊስ ነው ይላል ጊዮርጊስ ብላለ ወደ ማን እንመለከታለሁ ዘይበለ ታበየዋ ወጡ ዘያቅብ ትእዛዜ ወያከብር ባሌ ከሚያከብር ትእዛዜ ከሚጠብቅ ከዚህ ውጪ ወደ ማን እንመለከታለሁ ያይፍ ሰላሜ ላይ ነው ሰላሜ በእርሱ ላይ ያርፍ ዘንድ ሰላሜ በእርሱ ላይ ያርፍ ዘንድ ይሄ የጊዮርጊስ ዚክር የካቲት ዚክር የጊዮርጊስ የካቲት ዚክር ተመልከቱ ቤተክርስቲያን ይሄን ያህል የእግዚአብሔር ቃል እንኳን እግዚአብሔር ያለው እንኳን ቀጥታ ወስዳ ለፍጡር ነው የምትሰጠው በነገራችን ላይ ጊዮርጊስ የምሏል ብለን ብንጠይቅ ጊዮርጊስ ይሄንን ላይ ይችላል ግን ደራሲዎቹ ሊቃውንቶቹ ግን ምን ያህል የእግዚአብሔርን ቃል እያጣመሙ እንደሆነ እንድታዩ ይፈልጋሉ አንድ ጨምርና ከዚያ ወደ ሌሎች እሰጣለሁ ምን ይላል መሰላችሁ በጣም ይገረመኝ ደግሞ ደቅሲዮስ የታኅሳስ 22 አለ ታኅሳስ 22 ላይ ይከበራል ደቅሲዮስ እንግዲህ ታምረ ማርያም ጻፈ ምናምን ተብሎ ይነገራል እሱ የጻፈው አይታወቅም ታምረ ማርያም የጻፈው ዘርዓ ያዕቆብ ነው የሚባለው ግን ያው ዘርዓ ያዕቆብ የጻፉት ሰዎች ስለማይቀበሉ ሌላ ስም ሰጥቶታል እና እሱ ጻፈ ነው የሚባለው እሳት መንበሩ ማይጠፈሩ ለደቅሲዮስ ለእግዚአብሔር ሁሉ ተመልከቱ እሳት መንበሩ ወይም ዙፋኑ ነው ማይ ደግሞ ጠፈሩ ነው ውሃ ጠፈሩ ነው ሰማይ ማለት ነው ሰማዩ ነው ለደቅሲዮስ ለእግዚአብሔር ሁሉ ለሁሉ ጌታ ለሆነ ለደቅሲዮስ ለእግዚአብሔር ሁሉ አስቡት ውሃ ሰማዩ እሳት በዙፋኑ ነው ውሃ ጠፈሩ ነው ሰማዩ ደመና መንኮራኩሩ የሚል ማለት ደመና መንኮራኩሩ ለደቅሲዮስ ለእግዚአብሔር ደመና ሰረገላው ነው ይሄ ማለት ለኢየሱስ ክርስቶስ እኮ የተባለው ለኢየሱስ ክርስቶስ የተባለው ኢየሱስ ክርስቶስ ነው መጽሐፍ ቅዱስ ሰማይ ማን ነው ሰማይ የቅዳሴ መጽሐፍ ነው የሚለው ሰማይ እሳት ጠፈሩ ነው ማይ ማን እሳት መንበሩ ነው ሰማይ ጠፈሩ ነው ደመና ደግሞ መንኮራኩሩ ነው ለመድኃኒዓለም ነው ለመድኃኒዓለም ራሱ ይቆ የመድኃኒዓለም ዚክር ነው የሚያዝያ መድኃኒዓለም ይሄንን ወስደው ለማን የሰጡ ሲባል ለደቅሲዮስ እና አሁን ከዚህ በላይ ፍጡር የሚመለክበት አለ ምንድነው እኮ አሁን ለእግዚአብሔር የሚደረግ ለእግዚአብሔር ያልተደረገ ለፍጡር ያልተደረገ ለእግዚአብሔር የሚታደርገው ነገር ምንድነው እግዚአብሔር እኮ እንደዚህ ብላ ራሱ አጣመኝ በነገራችን ላይ እንደዚህ ልቧን ሞልታ እንደዚህ አፏን ከፍታ ለመድኃኒዓለም እንደዚህ አትልም ለመድኃኒዓለም እንደዚህ አትልም ግን ፍጡርን ግን ይሄንን ያህል እያመለከች ነው ያለችው ፍጡርን ይሄንን ያህል እያከበረች ነው ያለችው ስለዚህ ቤተክርስቲያን ወዴት ጨርሳ እንደሄደች ማየት መቻል አለብን ወደ ፍጡር አምልኮ ህዝባችን መታለል የለበትም አሁን አንዳንድ ጊዜ አይመለክም እኮ ቤተክርስቲያን ነው በስማቸው የተሰየመው መታሰቢያ ነው ይሉናል አይደል መታሰቢያ ነው የጻድቅ መታሰቢያ ለዘላለም ነው ይላል እና የጻድቅ መታሰቢያ ለዘላለም ነው ስለሚል እነሱ በዚህ ስማቸው እንዲወሳ እንዳይረሳ ነው ግን የሚገርመው ነገር እነሱ ምን እያሉ ያሉት እየተመለኩ ነው ያሉት ይኸው ቃል እግዚአብሔር እነሱ ጸሎት ሰሚ እንደሆኑ እነሱ አዳኝ እንደሆኑ እነሱ ምሕረት ሰጪ እንደሆኑ እነሱ ጠባቂ እንደሆኑ ሰው ሁሉ ወደ እነሱ እንዲጸልይ እነሱ እንዲማጸን እነሱ ተስፋ እንዲያደርግ እየነገረን ያለ ስለዚህ ቤተክርስቲያን በተለይ ሊቃውንቱ ተሰስተዋል ወድቀዋል ይሄው ሊቅነት ነው የሚባለው ወይስ ድንቁርና ነው መጽሐፍ እንደዚህ እንድንል አይፈቅድም አይደል ግን እኔ ምንድነው የሚባለው ሕያውን አምላክ ቅዱሱን አምላክ ዘላለማዊውን አምላክ በፍጡር ለውጡ ፍጡርን እያመለኩ ፍጡርን እያገለገሉ ለፍጡር ወደ ፍጡር እየጸለዩ ለፍጡር እየሰገዱ ፍጡር ጸሎት ሰሚ ፍጡር አዳኝ ፍጡር ቤዛ ፍጡር ሰማይና ምድር ፈጣሪ እንደሆነ እየተናገሩ ከዚህ ውጪ ምን ነገር አለ ስለዚህ እኔ ሊቃውንቱ ወድቃቸዋል ወለዚህ ወድቃቸዋል እኔ ነው ልታፍሩ ነው የሚገባው ንስሐ ልትገቡ ነው የሚገባው ይሄንን መጽሐፋችሁን እንዳለ ጠቅላችሁ እሳት ውስጥ ጥላችሁ የክርስቶስ ወንጌል ለማንሳት ያለባችሁ ድጓውን ራሱ ትክክለኛውን ድጓ ነው መያዝ ያለባችሁ
በቃ ይሄ ነው የሚሻለው እንጂ በዚህ መንገድ አንዳንድ ነገሮችን እንደዚህ ዝምላችሁ እየጠገናችሁ መቀጠላችሁ ይሄ የማይሆን ነገር ነው። ምክንያቱም አንዳንድ ነገሮችን ቆርጦ በመቀጠል ህዝቡ ይሄማ እንዴት ሊሆን ይችላል ይሄማ እንዴት ሊፈጠር ይችላል ሲል የሆነ ነገር ቆርጦ እየቀጠሉ መቀጠል አይቻልም። ከዚህ አይነት ቁጭ ብሎ ስህተትን ለይቶ ማረምና ታድሶ ማድረግ ያስፈልጋል። ይሄንን ለማለት ነው። በኋላ ደግሞ ወደ መልክ እንገባለን። ተባረኩ። አሁን የዚህ ለዝብ ያጋጣሚ ዚቅ እያየው የሆነ ነገር እያየው ምንም አሁን እንዚቅ አንስተን ብናየው አንድም እግዚአብሔርን ያከብረው ወይ የእግዚአብሔር ስም ይጠራና ዘወር ይደረጋል ዘወር ያደርጓታል። እና እኔ ቀደም ስለ ሚካኤል ያነሷቸው ሚካኤልን በነገራችን ላይ መላከ ምክሩ ነው በቤተ ክርስቲያን የእግዚአብሔር አማካሪ ነው። እግዚአብሔር ግን ከማንም ጋር አልተማከረም ወይ ተማከረ ስለ መላእክቱ ከማንም ጋር አልተማከረም እሱ ነው ይላሉ እነሱ ወይ ተማከረ ስለ መላእክቱ ይላሉ ወተከለ ሰለስተ አሁን ምንድነው አሁን መርጌታ አይደሉል በጣም ስለ ሚካኤል ያነሷቸው ነገሮች ሙሉ በሙሉ የእግዚአብሔርን ሙሉ ማንነት ይወሰዱ ናቸው። ሚካኤል ጌታ ነው እስመ ሚካኤል እግዚእነ ሚካኤል ምህረትን የሚሰጥ ነው እንደገና ደግሞ ጸሎትም ሰሚ ነው ስማ ጸሎተ ኩሉ ዘስጋ ዘበጻሐቤከ ቀድም ያልነው እኮ ነው መዝሙረ ዳዊት ላይ ያለው ስማ ጸሎተ ኩሉ ዘስጋ ዘመጻሐቤከ ነገር አማጽያን ሀየለን ወኃጢአተ ተነሳንተ ተሰሪለነ ብፁዕ ዘሐራይ ኮዘተወከፍ ኮዛደር ኮስታጻሪከ ጸገብነ እግዚኦም በረከተ ቤትከ ቅዱስ ጽርሕከ ወመንክር በጽድቅ እስኪ ለሊቃውንቱና ስማና አምላክን ወመድኃኒነ አየው ስማን እኮ እግዚአብሔር አምላካችን መድኃኒታችን ነው። ስማና አምላክን ወመድኃኒነ ተስፋሁም ለኩሎም አጽናፈ ምድር ለምድር ዳርቻ ሁሉ ተስፋ ይሆንክ አንተን እግዚአብሔር አምላካችን ስሙ የተባረከ ይሁን። የደቅሲዮስን ታሪክ ሲያነሱ ቅድም ደቅሲዮስ በነገራችን ላይ እጀ ጠምዝዝ ይባላል። እጀ ጠምዝዝ ይሄ ጥቡ ልቡ ለሕፃን የሚለው አቡኑ ላይ ምን ይለዋል ጌታና ቂርቆስ እየተነጋገሩ ለሕፃን ጥቡ ልቡ ለሕፃን ይቤሎ ሕፃን ለግዚው ምን ይላል ምን ተኑ ታሴን ምን ትሰጠኛለህ ከዚያ ይቤሎ እግዚው ለሕፃን አሴከ ዛሃሎ ውስተ ልብከ ከዛ ምን ይላል ይቤሎ እግዚው ይቤሎ ሕፃን ለግዚው ይትቅበር ስጋዬ ዲበ ምድር እንዳትቀብር ኧረ በጌታ እኮ ትልቅ ድፍረት እኮ ነው። አፈር ነው ወደ አፈር ትመለሳለህ የሚለው በኔ ላይ አይሰራም እያለ እኮ ነው። እንዳትቀብር ባለፈው ስለ ድንግል ማርያም አልሞትም ማለች የሚለውን አንስተን ነበር አይደል? ልክ ቂርቆስም እንደዚህ ነው ያለው ይትቅበር ስጋዬ ዲበ ምድር ላይ ስጋዬን እንዳትቀብር አለ ዲበ ምድር ይቤሎ እግዚኦ ለሕፃን አልቦ ዘያቤከ በመንግስተ ሰማያት ዘንበለ ዮሐንስ መጥምቅ ወአነ ፈጣሪከ አየው ወአነ ፈጣሪከ ወአዲ ከመ ይማስል ስጋከ ዲበ ሰረገላ ኤልያስ አነብረከ አልቀብረህም እንደ ኤልያስ ታርጋለህ እያለው ይሄ ነው እንግዲህ ሊቃውንት ድርሰት። አይ ሊቃውንት ለጨቅላው እንደዚህ እያለው የደረሱልኝ ለዚህ ሕፃን እንዲያለ እየተባለ ሲጀመር የት ነው ይህ ሰውዬ የት ያውቁታል ይሄን ሕፃን እናቱስ ማን ናት የሚል እኮ ጥያቄ የለም እኮ የት መጣ የት ነው ምንጩ መነሻው ምናምን የለም። ዝም ብሎ በቃ ድርሰት እንትኑ ስለገጠመ ይሄ ቅኒያዊ ንግግሩ ስለገጠመ ዜማው ደግሞ በጣም ስለሚያምር እኔ ጥቡ ልቡን ስጸነጽል እውነቴን ነው የምላችሁ ልቤ ፍስስ ነው። ያኔ በቃ መንፈስ ቅዱስ የወረደበት ሰው በሉት ዝም ብላችሁ ለካ የሚያስጮኸኝ የነበረ የሚያሳዝነኝ የሚያስለቅሰኝ የነበረ በጌታ ያለኝን ደስታ የወሰደብኝ የቀማኝ ሌላ መንፈስ ነበር። እውነቴን ነው ጥቡ ልቡ በጣም ነው ዜማው የሚያምረው። እና ወገኖቼ በጣም ብዙ ነገሮች ምናወጣቸዋለሁ እንቀጥላለን እስከ ተወሰነ እንግዲህ ያው ይሄ ሁሉ የምን ውድቀት ነው ብለና የሊቃውንት ውድቀት ነው።
ይሄን ሁሉ ያመጣው የሊቃውንት ውድቀት ነው። አሁን ጉባኤ ሊቃውንት ይባላል። ይሄ ጉባኤ ሊቃውንት የሚባለው ምንድነው ቢሰራው? እኔ ቅድም በጣም እየገረመኝ ነበር። ጉባኤ ሊቃውንት የሚባለው የሊቃውንት ስብስብ ማለት ነው። የሊቃውንት ስብስብ ከሆነ ይሄን ሁሉ ይመረምራል ወይ? አይመረምርም። ማረም እንኳን ለማረም እንኳን ያለ ክህሎት አላቸው ወይ? ችሎታ አላቸው ወይ? ይመረምሩታል ወይ? በእግዚአብሔር ቃል እንዴ ይቤ ሚካኤል ሚለውን እስመ ሚካኤል እግዚእነ ሚለውን እኮ ማያውቅ እኮ ነው የተቀመጠው ማለት ነው። ለዚህ ነው ሰዎችን ለጥላቻ ለብጥብጥ ለክርክር እንደዚህ ያደረጉ አንድ ሊቃውንት እንኳን ወጥቶ ለኛ መልስ ይሰጣል። እስኪ ንገሩ። እንዴ ብዙ ቦታ ላይ ሚዲያ ላይ ቀርበናል እያወራን ነው። አንድ ሊቃውንት እንኳን አንድ ጊዜ አንድ ቄስ ቀርበው ዚቋ ስለታረመች ይቺ ዝክረ ቃል ስለታረመ አይልም አሉ። ከጎንደር አንድ ሰው እየቀርበው ኃይለኛ የጦፈ ክርክር ነበርና ቲክቶክ ላይ ነው ቀረቡና አይልም አሉ። ለካ ከዚቅ ዘካቲት ኪዳነ ምሕረት ኑን ስግድ ወነግና ይላቲ ለመድኃኒትነ ማርያም ለዘገብረት ብርሃናት አበይተም ባሕቲታ ሚለውን አንስተውታል። ከዛኛው ዚቅ ከዝክረ ቃል ላይ ለካ ያችን ይዘው ነው ገብተው አይልም ያሉ ይላል አይልም ሰናየው ያዛኛው ዚቅ ላይ የለም ዝክረ ቃል ላይ ከዛ እዚህ መጣን እናየዋለን በዚህኛው ዚቅ አለ። አያችሁ አሁን ብዙ እነሱ አነሳ ነው የሚሉት ሌላ ቦታ ላይ ያላል። ያንን እኮ ነገ ወደ ኋላ ሄዶ ትውልድ ማንስቶ እኮ ፈልጎ ጭሮ ፈልሶ አምጥቶ ሊያስተላልፈው ይችላል። ስለዚህ ስተት ነው ውድቀት ነው እና ይሄንን ውድቀት እሱ ብቻ አይደለም ስተቱ እሱም ቢያነሱት ሌላው እኮ እሱን እኮ ነው ማለት ሌላው ወይ ካነሱ ሁሉንም ያንሱልን እኛ ሁሉንም ቢያነሱ አሁን እኮ ለተመልካቾቻችን አደራ ምንላቸው ይሄን የሚከታተሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የኛ እናቶች አባቶች እህቶች ወንድሞች ታናሾችም ታላቆችም በሰንበት ትምህርት ቤት ያለፋችሁ በስብከተ ወንጌል ያላችሁ በተለያየ አቅጣጫ ያለፋችሁ ሰዎች እናንተ ዜማውን አታውቁትም። ግልጹን እንነጋገር። እናንተ የዜማውን ፍሬ አታውቁትም። ዜማው ራሱ ዜማው ብቻ አይደለም የዜማው ንባብ እንኳን ራሱ አትረዱትም። ስለዚህ ይህንን ሊቃውንት የተባሉት ውስጥ ለውስጥ ማረም ጀምረዋል። ማረማቸው ብቻ አያዋጣም። እንዳልኳችሁ ዚቁን ሙሉን ብናነበው አንዱ የእግዚአብሔር የሰጠውን ይለውጠዋል። ለምሳሌ ወመኑ መሐሪ ዘከማከ ምስለኖ ኪዳነ ዘአቀምከ ለደቂቀ እስራኤል መና ዘአውረድከ አይደለም ይለው ለደቂቀ እስራኤል መና ዘአውረድከ ለእስራኤል ልጆች መና ያወረደ ማን ነው ይላል ዚቅ ሚካኤል አይደለም ይለው ለደቂቀ እስራኤል መና ዘአውረድከ ወመኑ መሐሪ ዘከማከ በመዝሙሩ የጽጌ መዝሙር ደግሞ እግዚአብሔር ነው የሚለው በከዋክብት ሰማይ ዘከለልከ ወበጽያተ ምድር አሰርጎከ ማን ያለን ቀድም መርቆሬዎስ አላለንም ሚካኤል አላለንም ገብርኤል አላለንም መራዊ ያለ ቤተ ክርስቲያን መራዊ ያለ ቤተ ክርስቲያን ይቺ ቤተ ክርስቲያን እኮ ያለ ራስ ያለ ሙሽራው ያለ ክርስቶስ የሆነች ራስ አልባ ጉንድል ናት እኮ ማለት ነው እኮ አያችሁ መላክ ራስ አይሆንም ገብርኤል ራስ ሊሆን አይችልም ሙሽራም ሊሆን አይችልም ስለ ሙሽራ አይገባውም ገብርኤል ሙሽራ ሆኖ የሚመጣው ሙሽሪት የምትጠብቀው ከመንፈስ ቅዱስ ጋር ሆናና ምትለው አንድ ሙሽራ አለ እሱም ደግሞ ክርስቶስ ኢየሱስ ነው ስለዚህ እሱ የቤተ ክርስቲያን ራስ ነው ርዕሳለ ቤተ ክርስቲያን ስለዚህ ወመኑ መሐሪ ዘከማከር መዝሙሩን ለእግዚአብሔር ሰጡት አይ በዚቁ ደግሞ ስና አንዳንድ ዚቆችን ቆርጣ አድርገው አምጥተው ለገብርኤል መራዊ ለቤተ ክርስቲያን ያሉት ለመርቆሬዎስ ንዚዮኑ ዘመርቆሬዎስ ይርታ ተተናው የዋት በከዋክብት ሰማይ ዘከለልከ ብለው ደግሞ ለመርቆሬዎስ ሰጡት ስለዚህ ይህንን ትምህርት ተበክሏል ምለውጠውታል የእግዚአብሔርን ለፍጡር ለመላክ ለጻድቅ ለማርያም ጾታ እየቀየሩ ምናምን እየሰጡ ነው ያሉትና ይሄንን በደንብ አጽንኦት ሰጣችሁ ተከታተሉን እናንተው እየሄዳችሁ የምናነሳቸውን ትምህርቶች ከመጽሐፍት ወዳችሁ ማየት ትችላላችሁ እኛ በማስረጃ ነው ያለ ማስረጃ እናወራም ስለዚህ ቄሴ እንግዲህ ሶም መስተብቁ ኪዳን ሊጦን ዘይነግስ መስተብቁ ዘሙታን ዘመስቀል ምናምንም እያሉ ቆይተዋል በዚህ በሳታቱም ላይ ሳታቱ ራሱ በዜማም ይባል ስለሆነ ኪዳን አለ ለምሳሌ ኪዳን አለ ቅዳሴ አለ ቅዳሴ ራሱ ቢፈተሽ ብዙ ነው ያ14ቱ ቅዳሴያት በጣም ብዙ ነገሮች ምናነሳባቸው ናቸውና